ከኔ ጋር ናችሁ። ካልሆነ ግን እስላምን ድንገት እንደ አሮጌ ቃጥለህ ዝም ብለህ በስሙ ብቻ ብትል ኢማንህን ልታጣ ትችላለህ በማለት ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙንቃዱነ ሊጣዓቲላሂ ሱብሓነሁ ወተዓላ ሙስሊሞች ለጌታቸው ታዛዦችና ታማኞች ሆናችሁ እንጂ እንዳትሞቱ። ይህን የሚገኘው ምን ሲሆን ነው? ዋጋ ሰጥተህ ለኢስላም በሙሉ የሚፈለግብህን ነገር ለማድረግ እየጣርክ ከሆነ በፈለገው ሰዓት ይጣሞት ምንም ችግር የለብህም። አላህ ሱብሓነሁ ወተዓላ የመረጥከውን ዲን ይዘህ እንድትሞት ያደርግሃል ማለት ነው። ከዚያ በኋላ ኢስላም የሚባለው ዓለም አቀፍ ፕሮግራም አንድ ሰው ብቻውን የሚያራምደው ዲን አይደለም፣ ለዓለም ነውና የተላከው። ወዕተሲሙ ቢሐብሊላሂ ጀሚዓ ሁላችሁም በአላህ ገመድ ተሳሰሩ ተጣመሩ ይላል እና ግለሰብ ብቻውን ዲን ሊመራና ሊያራምድ አይችልም። ተተበታተናችሁ ይህን የተሰጣችሁን የእስላምን ጸጋ መሸከምና ማራመድ አትችሉ። በጋራ ክንዲ ነው እስላምን ውጤታማ ማድረግ የሚቻለውና እዕተሲሙ እልተዚሙ እንደማለት ነው። የአላህን ዘለበት አጥብቃችሁ ያዙ። በምድር ላይ ያሉ ፍጥረታቶችን አላህ ሱብሓነሁ ወተዓላ ጉድጓድ ውስጥ እንደወደቀ እንስሳ አርጎ ነው የሚመስላቸው ማለት ነው። አንድ ጥልቅ ጉድጓድ ውስጥ ቢገባ አንድ ሰው ሊወጣ በማይችልበት ርቀት ይጮሃል። እኔ በህይወት ያለውና ባካችሁን ቶሎ አውጡኝ እያለ ሲጮህ በአካባቢ የሚያልፉ ሰዎች ሲሰሙ ሲሄደው ሲያው ጉድጓዱ አፋፍ ላይ 40 ክንድ ወይም 30 ሜትር ርቆ ይሆናል ድምፁ የሚሰማው ማለት ነው። እና ምን እንርዳ በሚሉት ጊዜ እንደምንም ብላችሁ አውጡኝ ይላል ማለት ነው። ያን ሰው እንግዲህ ማውጣት አለብን ብለው ውጭ ያሉ ሰዎች በሚችሉት አቅም ሁሉ ይጣጣራሉ። ምንድነው የሚችሉት? ማያ ጉድጓዱ እርከን ካለው መረጋጋጫ ካለው በዛ ተንጠርጥረው ወርደው ሊረዱት ይችላሉ ማለት ነው። ከለለሳ ገመድ ነው አማራጩ ማለት ነው። የሆነ ገመድ ይልኩለታል፣ ጠንካራ ገመድ። ይህን ገመድ ልከንልሃልና በደንብ እጅ ላይ ጠምጥመህ ባፍህም ጭምር ነክሰህ እንዳያመልጥህ ያዝ፣ እኛ ባለ በሌላ አቅማችን ስበን እናወጣሃለን ይሉታል ሰዎች ማለት ነው። ያኔ እሺ ብሎ ያንን ገመድ በደንብ ነክሶ ከያዘ ሰዎች 2-3 ሆነው ተረባርበው ያን ሰው ስበው ሊያወጡት ይችላሉ ማለት ነው። ያ ሳይሆን ቀርቶ እኔ በገመድ ላይ ተንጠልጥሌ አልወጣም አላምንም፣ መሀል መንገድ ቢበጠስስ ታዲያ ምን እናድርግ? መታችሁ አዝላችሁ ውሰዱኝ ቢል ምን ይሆናል? ሰው እሱን ለማለት ደግሞ ተጨማሪ ሰው ወዛ መግባት አለበት? አይችልም። ምን ይሆናል አማራጩ? እዛው በሱሶ መቅረት ማለት ነው። ቀብር ይሆንለታል ያው ቦታ። ስለዚህ አላህ በዛ ምስል ነው በሐዲስ ቁርሲ ያስቀመጠው እና ቢሐብሊላህ ይላል። ይሄ አላህን ገመድ ተወደቃችሁበት ምድራዊ ከዚህ ደካማ አገር አንስቼ ወደ ጀነተ ነዒም ወደ ሰማዋ ዓለም ልወስዳችሁ ገመድ ልኬላችኋለሁ። እሱን አጥብቃችሁ ከያዛችሁ እኔ ጋር ትመጣላችሁ። አረ ገመድማ እንዲዝም ካላችሁ እዛው ወድቃችሁ ትቀራላችሁ እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ هذا حبل الله المتين አሉ ረሱል አለይሂ ሰላም። ጠንካራ የሆነ ለንፊሷም ለሃ መበጠሻ የሌለው ገመድ ልኬላችኋለሁ። ይሄ ገመድ هذا الكتاب طرفه عند الله سبحانه وتعالى የመጀመሪያ ጫፉ አላህ ዘንድ ባለቤቱ ዘንድ ነው። ወطرفه الآخر عندكم ሌላኛው መጨረሻው ጫፍ ደግሞ እናንተ ጋር ነው። ስለዚህ እናንተ ጋር የተላከላችሁን የገመድ ጫፍ አጥብቃችሁ ከያዛችሁ አላህ አንስቶ እንድታርቁ ያደርጋችኋል። የዘላለም ጀነትና ጸጋ ትደርሳላችሁ። ይህን ገመድ የማይጨብጥ ግን እዛው ወድቆ ይቀራል እንጂ ሌላ አማራጭ የለም ወደ አላህ